ህገወጥ የሰዎች ዝውውር እንደ አፍሪካ በእጅጉ አሳሳቢ የሆነ ጉዳይ ነው። በህገወጥ ተግባር የተለያዩ ዜጎችን ድንበር ለማሻገር በሚደረግ ጥረትም በርካቶች ዋጋ ከፍሏል። በባህር ላይ ሰጥሟል፣ በወንበዴዎች ታግቷል፣ አለፍ ሲልም መንገድ ላይ ቀርቷል። ይህ ድርጊት አሁንም አሳሳቢነቱ እየጨመረ መምጣቱን የፌዴራል የህግ ፍትህና ኢንስቲትዩት ከሰመራ ዩኒቨርሲቲ ጋር ባዘጋጀው መድረክ ላይ ተነስቷል። ስፔሻሊ ወጣቶች እየተሰደዱ ነው ያሉት። ይሄ ስደት በተለያየ ኮሪደር በተለያየ ኤግዚት ፖይንት ይሻገራል ወደ ሀገር። ለምሳሌ ያክል በጎንደር በኩል በመተማ በኩል ይሻገራሉ፣ በሞያሌ በኩል ይሻገራሉ፣ በዚህ ደግሞ በአፋር ኩሉ በጋላፊ በኩል ይሻገራሉ። ስለዚህ በአፋር በኩል የሚሻገሩ ስደተኞች ኦልሞስት ኮኔክትድ ናቸው። ለምሳሌ ከአማራ ክልል ኮምቦልቻ ሲነሳ ደላላ አለ፣ ጋላፊ ላይ ደላላ አለ፣ ሰመራ ላይ ደላላ። እነኚህ ደላላዎች እርስ በርሳቸው በመናበብ ያሻግራሉ። ጥናቶቹ ደግሞ የሚያመለክቱት ከጊዜ ወደ ጊዜ እየጨመረ ነው ያለው። ይሁንና ይህንን ህገወጥ ድርጊት ለመቅረፍ መንግስት ህጋዊ የስራ ስምሪት እንዲኖር ማመቻቸቱም ተነግሯል። በፌዴራል ደረጃ ስራና ክህሎት ሚኒስቴር አለ። ስራና ክህሎት ሚኒስቴር ምን ያደርጋል? ዜጎች በህጋዊ ስርዓት የውጭ ስራ ስምሪት እንዲያገኙ መንገዶችን አመቻችቷል። መመዝገብ ይቻላል፣ ሮስተር ውስጥ መግባት ይቻላል። እንደገና ከኢትዮጵያ ጋር ይሄ ባይላተራል ስምምነት ውል የተፈራረሙ ሀገሮች አሉ። ለምሳሌ አሁን ሚድል ኢስት አካባቢ አረቡ ዓለም መሄድ የሚፈልጉ ሌላ ሀገር መሄድ የሚፈልጉ ሰዎች አገሮቹ ከኛ ጋር መጀመሪያ ውል መፈራረም አለባቸው። ውል ተፈራርመው እኛ ሀገር ላይዘን ኦፊስ መክፈት አለባቸው። ዜጎች ሲሄዱም ሰልጥነው እዛ የሚሄድበትን አገር ባህል፣ ስራ አይነት ሁሉ አውቀው መሄድ መቻል አለባቸው። ቢሆንም ግን ህገወጥ የሰዎች ዝውውርን ለመግታት ዩኒቨርሲቲዎች በምርምር የታገዘ ተግባራትን ሊያከናውኑ ይገባል ነው የተባለው። ለአገር ችግር የሚሆኑ ክሪቲካል የሚሆኑ ጉዳዮችን በምርምር አስደግፈው የፖሊሲ ግብአትን ስራ ላይ ያሉ ህጎችን መፈጸም እንዲችሉ እንቅፋት የሚሆኑ ነገሮችን ለይተው ግብአት አድርገው ማቅረብ አለባቸው። እንደዛ የሚያደርጉ ከሆነ ሙሉ ይሆናል ማለት ነው። ስለዚህ ችግሮች ሊፈቱ ይችላሉ። በአፈጻጸም የሚታዩ ጉድለቶችም ሊሟሉ ይችላሉ ማለት ነው። ሌላው ዩኒቨርሲቲዎች የሚሰሩት ማህበረሰብ አገልግሎት ነው። ኮሚኒቲ ሰርቪስ የሚባል አንዱ ትልቁ ነገር ኮሚኒቲ ሰርቪስ ሰዎች አቅም ሳይኖራቸው ቀርቶ የህግ ስርዓቱን መጠቀም ሳይችሉ ይቀራሉ። ስለዚህ ለነሱ ነፃ አገልግሎት በህግ ትምህርት ቤቶች ይሰጣል። ይሄ ፍሪ ሌጋል ኤድ የሚባለው ፍሪ ሌጋል ሰርቪስ የሚባለው ያን ይሰጣሉ። ስለዚህ ያንን አጠናክረው እንዲሰጡ በተለይ ሰዎች መብታቸውን በአግባቡ ኤክሰርሳይዝ ማድረግ እንዲችሉ ቢያረጉ ዩኒቨርሲቲዎችም በተለያዩ ጊዜያት የሚያደርጓቸውን ጥናቶች ወደ ተግባር ሊቀየሩ እንደሚገባም ጠቁሟል። ከዚህ ምርምር በመነሳት ዩኒቨርሲቲዎች አንደኛ ምርምር መስራት እንዳለባቸው ነው የሚሰማኝ። ለምሳሌ የሚሰሩ ምርምሮች ቴብል ላይ የሚቀመጡ ሳይሆን እንደ ፖሊሲ ብሪፍ ተዘጋጅቶ ለመንግስት ማቅረብ ነው። በጋራ ሆኖ ይሄ ስደት ለመከላከል መንግስት ደግሞ የኢምፕሊሜንቴሽን ስራ ማለት የማስፈጸም ስራ እንዲሰራ አማራጭ ሀሳቦች ማቅረብ ነው አንድ ግዴታው። በተለይም በምርምር በማድረግ ለምንድነው ሰዎች በህገወጥ መንገድ የሚሰደዱት የሚለው ላይ እና መፍትሄው የሚለው ላይ በምርምር ማህበረሰቡን ሊያግዙ ይችላሉ። ከዛ ውጪ ደግሞ በህገወጥ መንገድ ተሰደው መጥተው እዛ ሀገር ለፍተው ያገኙዋትን እንኳን ጥሪት ደግሞ መጥተው እዚህ እንዳይጠቀሙ የህግ ከለላ የሚያስፈልጋቸው ሰዎች ካሉ ያንን እንደ ማህበረሰብ አገልግሎታቸው በነፃ ህግ ድጋፍ አገልግሎት ሊያግዟቸው ይገባሉ፣ ወይ ደግሞ ህዝቡን ሊያስተምሩ ይችላሉ። ይህንን ኃላፊነት ይጠበቅባቸዋል ሁሉም ዩኒቨርሲቲዎች።